የአገዛዙ ሮኬት በፋኖ ኃይሎች ተከበበ። አገዛዙ ወደ መሃል ወሎ አስርጎ ያስገባው ሮኬትም በፋኖች መልሶ ማጥቃት በ20 ኪሎ ሜትር ራዲየስ ውስጥ ከበባ ውስጥ መግባቱ እየተነገረ ነው። ውጊያው የእጅ በእጅ ጨበጣ ሆኗል። አገዛዙ ያላቸው 11 ድሮኖች ወደ ወሎ ምድር በአስቸኳይ እንዲዘምቱ መታዘዛቸው ነው እየተነገረው። እጅግ ድንጋጤ ውስጥ ገብቷል። መረጃውን በስፋት ታደምጣላችሁ። ከሐይቅ ከተማ እስከ መርሳ ያለው ውጊያና ፍጥጫ አሁንም እንደቀጠለ ነው። በጨጨሆ ግንባር የቀጠለው ውጊያ ዛሬ ሁለተኛ ቀኑን አስቆጥሯል። በእግረኛ ኮማንዶና በፋኖ ኃይሎች መካከል የእጅ በእጅ ውጊያ እየተደረገ መሆኑን የተነገረው። መረጃውን ታደምጡታላችሁ። በራያ ቆቦ ቀጠና ዛሬም እንዲሁ ለአምስተኛ ቀን የቀጠለው ውጊያ እየተደረገ ነው። በቀጠናው ከ4 እዝ የተውጣጣ አገዛዙ ሰራዊት የፋኖ ኃይሎችን መሰረታዊ ቤዞች ለማጥቃት እየሞከረ ነው ተብሏል። ውጊያው ግን አሁንም ስለመቀጠሉ ሲነገር፣ በተመሳሳይ በምዕራብ ወሎ በተለያዩ ቦታዎች ላይ ከባድ ውጊያ ተቀስቅሷል። ከሰላም በር እስከ አዋሬ፣ ከደንሳ ጅባር እስከ መካነ ሰላም ድረስ ከባድ የተባለ የፋኖ ማጥቃት መከፈቱ ነው የተነገረው። መረጃውን ታደምጡታላችሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ቀዳሚ ምርጫችሁ እንድታደርጉና እውነተኛ ሐቀኛና የተረጋገጡ መረጃዎችን በዚሁ በአዶኒ ኒውስ በፍጥነት እንድትከታተሉ ሰብስክራይብ እያደረጋችሁ የደወል ምልክቱን መጫን እንዳትረሱ እያልኩኝ ዛሬ ጥቅምት 11 ቀን 2018 ዓመተ ምህረት የማለዳ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። የአገዛዙ ሰራዊት በወሎ ምድር መጠነ ሰፊ ውጊያ እያደረገ መሆኑ ተነገረ። እላስጨራሽ ትንቅንቅ ቢያንስ በትንሹ በ5 ግንባሮች እየተደረገ ስለመሆኑ ለማረጋገጥ ተችሏል። በምዕራብ ወሎ ግንባር፣ በደቡብ ወሎ ግንባር፣ በሰሜን ወሎ ራያ ግንባርና ሰሜን ወሎና ደቡብ ጎንደር በሚዋሰኑባቸው የጨጨሆ ግንባር ከባድ ላስጨራሽ ውጊያዎች እየተደረጉ ሲሆን፣ አምስተኛው ግንባር ደግሞ በደላንታ መስመር መሆኑን ለማወቅ ተችሏል። ላስጨራሽ ትንቅንቁ እየቀጠለ ሲሆን የምስራቅ አማራ ቀጠና የሚኒሊክ እዝ ንጉስ ሚካኤልና አሊኮር አባናዶ ሳጅን አደማሊ ክፍለ ጦር ትናንትና ምሽት ቁልፍ ስትራቴጂካዊ ቦታዎችን መቆጣጠራቸው ተነግሯል። የመንግስት ኃይል በተለይም በውርጌሳ መስመርና በራያ ቆቦ መስመር 2 ቦታዎችን እንደ ስትራቴጂካዊ በመቁጠር ውጊያ እየከፈተ ሲሆን፣ ኃይሉን አሰባስቦ በሮኬት በቢኤም እና በመድፍ እንዲሁም በድሮን የታገዘ ውጊያ ሲከፍት፣ ሌላኛው የፋኖ ኃይል ደግሞ በምዕራብ ወሎ በመንግስት ወታደሮች ላይ ውጊያ መክፈቱን የተነገረው። በዚህም ትናንትና ቀኑን ሙሉ እረፍት የለሽ ውጊያ እስከ ምሽት የዘለቀ ሲሆን፣ ከሰላም በር እስከ አዋሬ፣ ከደንሳ ጅባር መገንጠያ እስከ መካነ ሰላም የወግዲ ወረዳ መተላለፊያ ቁልፍ መንገዶችን ከጠላት ነጻ ለማድረግ ከባድ የተባለ ውጊያ ስለመደረጉ ተነግሯል። በዚህም የፋኖ ኃይሎች በለስ ቀንቷቸው ዋናውን የወግዲ ወረዳ መተላለፊያ ቁልፍ መስመር በእጃቸው ስለማስገባታቸው የተነገረው። በፋኖች ድንገተኛ ጥቃት የተደናገጠው የመንግስት ኃይልም ስለመበተኑ ተነግሯል። በርካታ የመንግስት ኃይል ሲደመሰስና ምርኮኛ ሲሆን፣ የነፍስ ወከፍ መሳሪያዎችም ከጠላት እጅ ተማርከው በፋኖ እጅ ስለመግባታቸው ታውቋል። ምንም እንኳን ከበሻሻ ሳይቀር ያለ ሌላ ኃይሉን አገዛዙ አሟጦ ፋኖን እየገጠመ ቢሆንም ቅሉ ግን ስርዓቱ በጀነራሎቹ የሞት ሪፖርት ከመስማት ውጭ የፈየደለት ነገር የለም ሲሉ ምንጮች ይገልጻሉ። በምዕራብ ወሎ በተለያዩ ቦታዎች ላይ የሚደረጉ ውጊያዎች የፋኖ ኃይሎች ቢያንስ 3 ስትራቴጂካዊ ቁልፍ የኩታ ገጠምና የመስመር መገናኛ ቦታዎችን ስለመያዛቸው ነው የተነገረው። ይህ በእንዲህ እንዳለ አገዛዙ ከውርጌሳና ከመርሳ ኃይል በማሰባሰብ በውርጌሳ መስመር ወደ አምባሰል የተለያዩ ተራራማ ቀጠናዎች ለመግባት ያደረገው ሙከራ በፋኖ ኃይሎች የመልሶ ማጥቃትና የቆረጣ ውጊያ ሳይሳካ ቀርቷል። በዚህም የፋኖ ኃይሎች በፈጸሙት ጀብዱ በተለይም ከ28 በላይ መንግስት ወታደሮች ሲማረኩ ቁጥራቸው ከ30 ያላነሱት ደግሞ ለሞት ስለመዳረጋቸው መዘገባችን ይታወሳል። ዘገባውንም የሰራ ነው በቪዲዮ ማስረጃ ጭምር ነበር። አሁን ደግሞ የፋኖ ኃይሎች ቆረጣ መግባታቸውን ተከትሎ አገዛዙ
አገዛዙ ወደ ቦታው ያንቀሳቀሰው 40 ጎራሹ ቢኤም ሮኬት በፋኖች ከበባ ስር ስለመግባቱ ተነግሯል። በዚህ የተደናገጠው አገዛዙ በርካታ ዙ 23ቶችን ወደ መርሳ ከተማ እያሸሸ ሲሆን ውርጌሳ ላይ ደግሞ አሁን ቢኤም ሮኬት እንደሚገኝና ሮኬቱን በፋኖ በ20 ኪሎ ሜትር ራዲየስ ከበባ ውስጥ ስለመግባቱ ተነግሯል። በዚህ የተደናገጠው የመንግስት ኃይል ተጨማሪ ወታደር ከደሴና ኮምቦልቻ እንዲሁም ደግሞ ከወልዲያ እንዲገባለት የተማጸነ ሲሆን ከ11 በላይ ድሮኖችም እገዛ እንዲያደርጉ ጠይቋል ተብሏል። ይህ በእንዲህ እንዳለ በጨጨሆ ግንባርም እንዲሁ ላስጨራሽ ትንቅንቅና ውጊያ እየተደረገ እንደሚገኝ የተነገረው ዛሬ ሁለተኛ ቀኑን ባስቆጠረው በዚህ ውጊያ በርካታ የመንግስት ወታደሮችም ለሞትና ለጉዳት ተዳርገዋል። ትናንትና በነበረው ከፍተኛ የጨበጣና የእጅ ውጊያ በፋኖ በኩል መጠነኛ ጉዳት የደረሰ ቢሆንም በመንግስት በኩል ግን የደረሰው ጉዳት ልቆ መሳፍርት የሌለው ነው ተብሏል። በራያ ቆቦ ቀጠናዎችም የመንግስት ኃይል ለማጥቃት ሙከራ እያደረገ ቢሆንም በፋኖ የመከላከልና የመልሶ ማጥቃት እርምጃ አብዛኛው ወደፊት መጓዝ ሳይችል እንደቀረ ነው የተነገረው። የምስራቅ እዝ ምኒልክ የምስራቅ ቀጠና ምኒልክ እዝ ፋኖችም ትናንትና በወጡት መግለጫ በተከታታይ በመስከረም ወር ለ16 ቀናት በተካሄደው የዘመቻ አርበኛ አደም አሊ ኦፕሬሽን ከ3000 በላይ ያገዛዙ ወታደሮችን ስለመግደሉ ከ679 በላይ ወታደሮችን ስለመማረኩ ይፋ አድርጓል። ይህ ይፋ የሆነው ደግሞ ሰሜን ምስራቅ እዝ ሙሉ ለሙሉ መበተኑን የሚያሳይ ሪፖርት በወጣ ማግስት ነው። በዘመቻው 14 ሞርተርና ዲሽቃ 46 ብሬን እና ስናይፐር እንዲሁም 1343 የነፍስ ወከፍ ክላሽንኮቭ መሳሪያ ማርኮ መታጠቁ ነው የምኒልክ እዝም ዘመቻ መምሪያ ያስታወቀው። ይህም አንድ ክፍለ ጦር መመስረት የሚያስችለው የመሳሪያ ኃይል ነው። በምስራቅ አማራ ቀጠና ከመስከረም 14 ቀን ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ አደም አሊ ስም በተሰየመ ወታደራዊ ዘመቻ መካሄዱን በስፋት ሲዘገብ እንደነበር ይታወቃል። ለተከታታይ 16 ቀናት በድል ታጅቦ በተደረገው በዚህ ኦፕሬሽን የዘረዘርኩላችሁ ድሎች መገኘታቸውን የተነገረው። አድማጭ ቤተሰቦቻችን ተጨማሪ መረጃዎች ሲደርሱን ደግሞ አጠናክሬ ወደ እናንተ የምመለስ ይሆናል። በጀነራል ተፈራ ማሞ የሚመራው ኦፕሬሽን ትናንትና በአዲስ አበባ ዙሪያ በ3 ወሳኝ ከተሞች ላይ መደረጉም እንዲሁ መዘገቤ የሚታወስ ነው። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። ሰላም ሁኑ።